ሰላም 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 ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ። የክርስትና እምነት በሙሉ እንኳን አደረሳችሁ። እግዚአብሔር ጠብቆ ረድቶ አግዞ አመቱን በሙሉ በብዙ ጣውረድ በብዙ ነገሮች ለዚህ ያደረሰን አምላክ ክብር ምስጋና ለሱ ይሁን። እንዴት ናችሁ? ይህ ፋሲካ የመጪው ፋሲካ ሳምንት ነው የቀረን እንግዲህ አገር ሰላም ያለንበት አገር ሰላም የሚሆንበት ደስታ፣ ፍቅር፣ ጤና የምናገኝበት በረከት ረድኤት የምናገኝበት ጾም ይሁንልን። የአባቶች የእናቶች ጩኸት የሚሰማበት ያድርግልን። ልጆቻችንም ብሩኬና ሀይሚም ባሉበት ቦታ እግዚአብሔር አምላክ ሰላም፣ ደስታ፣ ጤና ይስጣቸው፣ ሰላም ይስጣቸው። ከመካከላቸው እንክርዳዱ ነቅሎ ያውጣላቸው። ያሰቡት ይሳካላቸው፣ ያቀዱት ይሳካላቸው፣ ምኞታቸው መሻታቸው ሁሉ ይፈጸምላቸው። እናንተንም ምኞታችሁ አሳባችሁ ይፈጸምላችሁ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ እና በዚህ ጾም ብዙ የበደልናቸው ያሳዘንናቸው ይቅር የምንባባልበት ጾም ነው። ማማት ማለት ትልቅ እኔ ሳቅ ትልቅ ነው። አባቶች እናቶች ሲናገሩ ይቅርታ የምንባባልበት ያዘንበት ውስጣችን የተሰበረ እኔ እንጃ እኔ ሳቅ በአካባቢያችንም ሙስሊሙ ክርስቲያኑ ይቅርታ የሚባባልበት ጊዜ ነው። ሙስሊም በረመዳን ይቅርታ የሚባባልበት ጊዜ ነው። በእኛም ጾም በዚህ አብሶ ማማት ሲደርስ ተኮራርፎ ማማት ዘንባባ ማሰር አይቻልም ይባላል። እናንተንም ባላችሁበት ቦታ ዘንባባን ባታስሩ ባጾሙትም ቢሆን በብዙ ጣውረድም ብትኖሩ ይቅርታ ትልቅነት ነው። ይቅር ተባባሉ እላችኋለሁ። ውድ እህቶቼ እኔንም ሰብስክራይብ፣ ላይክ፣ ኮመንት አድርጉ። የተመቻችሁ ኮመንት ጻፉ። ስህተትን ካለብኝ ዘርፍነሽ ይሄ ትሳሳቻለሽ፣ ታጠፊያለሽ፣ ተመለሽ ይበሉኝ እና እግዚአብሔር ይመስገን። አምናም ብሩኬና ሀይሚ እንግዲህ በፋሲል ብዙ አሳልፈነዋል። በዚህ ማማት ትዝ የሚላችሁ ከሆነ ብዙ አሳልፈነዋል፣ ብዙ ሆነናል። እግዚአብሔር ይመስገን። መጨረሻው ግን አንድ አደረገልን፣ በፍቅር በደስታ ከቤተሰብ ከሙሼም ከሀብ ከናኒም ከብዙ ደስ በሚል አሳልፈውታል። አሁንም ደግሞ ያ እንዲሆን ጸሎታችሁ ያስፈልጋል፣ ድዋችሁ ያስፈልጋል። በሰላም በደስታ እንዲያሳልፉት ያሰቡት እንዲሳካላቸው ይሄን አመት ይሄ ነገር እናደርገዋለን ባሉት ነገር ላይ እንቅፋቱ እንዲያነሳላቸው ምኞታቸው መሻታቸው ሁሉም እንዲስተካከልላቸው ጸሎት ድዋ አድርጉላቸው እላቸዋለሁ። ውድ ቤተሰቦች የጨረቃ ፋሚሊ በሙሉ እና ምን መሰላችሁ በሁለት ፍቅረኛሞች መካከል አንደኛ ነገር ሶስተኛ ወገን ሲገባ ብዙ ያጠቃል። ብዙ ነገሮች የሚያጠቁ ነገሮች አሉ። ሶስተኛ ወገን ሲገባ ሁለት አባቱ ነገሩ የፈታው ነገር እጅግ ያማረ ነው። ለምን መሰላችሁ? የስራ ተብሎ በብዙ ምክንያት የሚገቡ በብዙ ነገሮች የሚገቡ አንዳንዴ በብዙ ውጣ ውረድ ያበዙና መጨረሻ በይቅርታ በተለያየ ነገር ሲያልፉ እናውቃቸዋለን። እግዚአብሔር ያውቃል። አሁንም እግዚአብሔር ያውቃል። ብዙ የተጨነቃችሁ እንዴት ይሆናል እንዴት ሊሆኑ ነው የምትሉ ብዙ የተጨነቃችሁ አላችሁ። አይዟችሁ፣ ምንም አይፈጠርም። በእነሱ ህይወት ዛሬ ይሄ አይደለም። ብዙ ፈተና አልፈውታል፣ ብዙ ነገር አልፈውታል። ይሄ ማለፍ አያቅታቸውም፣ እኛንም አያቅተንም። በጸሎት በድዋችሁ አስቧቸው እንጂ ስለ ሀገራችሁ ስላላችሁበት ሀገር በጸሎት በድዋ አስቡ እላችኋለሁ። ውድ የሀገሬ ልጆች ቤተሰቦቼ እና ምን መሰላችሁ፣ የሰው ልጅ በህይወቱ ብዙ ፈተና ይበዛበታል። ብዙ ፈተና ሲበዛባችሁ ለመልካም ነው እንጂ አትጥሉት። ፈተና ለመልካም ነው። ፈተና በጥሩ ነገር ነው። ፈተና ጥሩ ነው፣ አትጥሉት እላቸዋለሁ። እና ለምን ብዙ ጊዜ በህይወታችን መልካም ነገር ላይ እንድንደርስ ስንል እኛ ራሱ በሰው ቤት ቁጭ ብለን እየሰራን መልካም ነገር ላይ ወይ አገር ይሄዳለሁ በምትሉበት ሰዓት ወይ ይሄ ነገር አረገዋለሁ በምትሉ ነገር ላይ ፈተና ይበዛባችኋል። የሆነ ነገር ይመጣባችኋል። ይሄ ነገር ለምንድን ነው ብላችሁ ቆም ብላችሁ ይት በቃ የሆነ ፈተና ሲመጣባችሁ ለመልካም ነው በሉ፣ እስኪ ለበጎ ነው ብሎ። አንድ ጊዜ ቤተክርስቲያን ጉባኤ ነበረ ሄደን ገብርኤል አንድ ሰውዬው በመንገድ እየሄደ ባለ ታክሲው እባክህን ይዘኸኝ ሂድ ይለዋል። ሲለው ይዘኸኝ ሂድ ሲለው
ናግባሽ ያለና ተቆጥቶ አስገባው። ትንሽ እንደሄዱ የፊት ጎማ ይበላሸበትና አስተካከላለሁ ሲል እጁ ቆረጠው። ጎማው ተበላሸ። ቆይ ሲለው ለመልካም ነው ለበጎ ነው ይለዋል ተሳፋሪው። አሁንም ደግሞ ትንሽ እንደሄዱ ጎማው አስተካከላለሁ ብሎ ከፊት ጎማ ሲተነፈስበት ይሄ ጎማ ቆይ ጎማ ላስተካከል ሲለው ለበጎ ነው ይለዋል። እንዴት ይለኛል? እንዴት ለበጎ ነው ይለኛል? ቅድምም ለበጎ ነው አለኝ፣ አሁንም ለበጎ ነው ይለኛል አለና እየሄዱ የሆነ ነገር ተበላሸበትና ቆይ ብሎ ሲወርድ ለበጎ ነው አለው። ከዛ አስተካክሎ ሲመጣ እጁ ይቆርጠውና ደሙ እየፈሰሰ እያለ ይሄንም ለበጎ ነው ብለህ ተቀበለው ሲለው እንዴት ቅድም ሁለቴ እንደዛ ስታደርገኝ ለበጎ ነው አልከኝ፣ አሁንም ደግሞ እጄ ደም ፈሶ ሲመጣ ለበጎ ነው አልከኝ፣ ለምንድን ነው ደጋግመህ ለበጎ ነው የምትለኝ? ይልና ውረት ከመኪና ይለዋል። እየሄደ እያለ ሽፍታ ይዙትና እጁ ሲያዩ ደምተዋል። ምንም አጠቅመንም ብለው ይመቱትና ወደ መኪናው ይመልሱታል። ለካ ለበጎ ነው ያለኝ፣ እውነት ለበጎ ነው፣ እጄ የቀረጠፈኝ ለካ ለበጎ ነው፣ ይህ ሰውየውማ ሄጄ ማንሳት አለብኝ አለና ተመልሶ ሄዶ ያ ሰውየው አነሳውና ለበጎ ነው ያልከኝ እውነት ለበጎ ነው ብሎ ያ ሰውየው አነሳው ይላሉ። እና ሲል ሲያስተምር ሰምቻለሁ። እና ለምን መሰላችሁ? ፈተና ሲበዛባችሁ ለበጎ ነው። ፈተና ውጣ ውረድ ሲበዛባችሁ ለበጎ ነው። አቅማችሁ የሚችል ከሆነ በትዕግስት የምታልፉት ከሆነ ለበጎ ነው። ሁሉንም ነገር ለመልካም ነው። ሁሉንም ነገር ውስጣችሁ የይቅርታ ልብ ይኖራችሁ። በውስጥ አሁን ፍቅረኛ ካላችሁ ውስጣችሁ ተጠቋቁሮ እወድሃለሁ፣ አፈቅርሃለሁ፣ የኔ ፍቅር አትበሉ። የውሸት ፍቅር የለም። እግዚአብሔር ሲወደን እስከ ጥግ ድረስ ነው። ከነ ፍቅሩ ነው የሰጠን የወደደን፣ በፍቅሩ ነው፣ በንጹህ ፍቅር ነው የወደደን። እናንተንም ደግሞ በንጹህ ፍቅር ተዋደዱ፣ በንጹህ ልባችሁ ተዋደዱ። ለማስመሰል ሰዎች በብዙ ነገሮች ሰው የሚያደማ ነገር ወደፊት ሰው በሚጎዳ መንገድ አትሂዱ እላችኋለሁ። ብሩኬና ሀይሚ ጋር ንጹህ ፍቅር ነው ያለ፣ ያልተደባበቀ ንጹህ ፍቅር አለ፣ ያልተበራረዘ ፍቅር ነው ያለ። ብሩኬም እንደዛው ሀይሚም እንደዛው። ብሩኬ ለሰከንድ ሰዓት አይታችኋል። ከትላንት ወዳ እንደዛ ሲሆን እጅ ያመኝ ሲል እንደዛ እያለቀሰች ምን ሆነህ ነው እጅህ ትለዋለች። አይታችኋል። እስኪ እዩት። የሆነ ነገር ሊሆንባት አትፈልግም። እሱም ደግሞ ስታለቅስ ራሱ አይታችኋል እንዴት እንደሚሆን እንዴት እንደሚሳሳላት። ምንም አይሆኑም። በዱዋችሁ በጸሎታችሁ አስቧቸው። የመጣ ሁሉም እግዚአብሔር ደግሞ ንፋሱም ያነሳላቸዋል፣ እንቅፋቱም ያነሳላቸዋል። እግዚአብሔር አለ፣ ቅድስት ድንግል ማርያም አለች እና በህይወታቸው፣ በኑሯቸው፣ በቤታቸው፣ በነገራቸው ሁሉ እግዚአብሔር ጣልቃ ይገባል። አታስቡ፣ መልካም ይሆናል። የምትጨነቁ እህቶቻችን አሉ፣ እንዴት ይሆናሉ የምትሉ አላችሁ። ምንም አይሆንም። ከዚህ የባሰ ጊዜ ኦዲንሱም አልፈዋል፣ እነሱም አልፈዋል። ብዙ ነገር አልፈናል። አምናም ብታዩት ብዙ አልፈናል። በቃ ባለው ነገር ላይ አዲስ ነገር አይተናል። በብዙ ነገሮች አዲስ ነገር አይተናል። አሁንም አዲስ ነገር እናያለን። በጸሎታችሁ በድዋችሁ ከቤተሰቡ ጋር ፋፈሽ ብለው እንዲያሳልፉት በጸሎታችሁ አስቧቸው፣ በድዋ አስቧቸው እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁን። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ። የክርስትና እምነት በሙሉ እንኳን አደረሳችሁ። እግዚአብሔር ጠብቆ ረድቶ አግዞ አመቱን በሙሉ በብዙ ጣውረድ በብዙ ነገሮች ለዚህ ያደረሰን አምላክ ክብር ምስጋና ለሱ ይሁን። እንዴት ናችሁ? ይህ ፋሲካ የመጪው ፋሲካ ሳምንት ነው የቀረን እንግዲህ አገር ሰላም ያለንበት አገር ሰላም የሚሆንበት ደስታ፣ ፍቅር፣ ጤና የምናገኝበት በረከት፣ ረድኤት የምናገኝበት ጾም ይሁንልን። የአባቶች የእናቶች ጩኸት የሚሰማበት ያድርግልን። ልጆቻችንም ብሩኬና ሀይሚም ባሉበት ቦታ እግዚአብሔር አምላክ ሰላም፣ ደስታ፣ ጤና ይስጣቸው፣ ሰላም ይስጣቸው። ከመካከላቸው እንክርዳዱ ነቅሎ ያውጣላቸው። ያሰቡት ይሳካላቸው፣ ያቀዱት ይሳካላቸው፣ ምኞታቸው መሻታቸው ሁሉን ይፈጸምላቸው። እናንተንም ምኞታችሁ አሳባችሁ ይፈጸምላችሁ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ እና በዚህ ጾም ብዙ የበደልናቸው ያሳዘንናቸው ይቅር የምንባባልበት ጾም ነው። ማማት ማለት ትልቅ እኔ ሳቅ ትልቅ ነው። አባቶች እናቶች ሲናገሩ
ይቅርታ የምንባባልበት ያዘንበት ውስጣችን የተሰበረ እኔ እንጃ እኔ ሳቅ በአካባቢያችንም ሙስሊሙ ክርስቲያኑ ይቅርታ የሚባባልበት ጊዜ ነው። ሙስሊም በረመዳን ይቅርታ የሚባባልበት ጊዜ ነው። በእኛም ጾም በዚህ አብሶ ማማት ሲደርስ ተኮራርፎ ማማት ዘንባባ ማሰር አይቻልም ይባላል። እናንተንም ባላችሁበት ቦታ ዘንባባን ባታስሩ ባጾሙትም ቢሆን በብዙ ውጣ ውረድም ብትኖሩ ይቅርታ ትልቅነት ነው። ይቅር ተባባሉ እላችኋለሁ። ውድ እህቶቼ እኔንም ሰብስክራይብ፣ ላይክ፣ ኮመንት አድርጉ። የተመቻችሁ ኮመንት ጻፉ። ስህተትን ካለብኝ ዘርፍነሽ ይሄ ትሳሳቻለሽ፣ ታጠፊያለሽ፣ ተመለሽ ይበሉኝ እና እግዚአብሔር ይመስገን። አምናም ብሩኬና ሀይሚ እንግዲህ በፋሲል ብዙ አሳልፈነዋል። በዚህ ማማት ትዝ የሚላችሁ ከሆነ ብዙ አሳልፈነዋል፣ ብዙ ሆነናል። እግዚአብሔር ይመስገን። መጨረሻው ግን አንድ አደረገልን።